ከዴሊቨሪ ስራ መልስ 5 ሰዓት ከ34 ምን ይደረግ መጣውላችሁ 1000 ሰው ነው ሜንሽን ያደረገኝ። ልብሱ ተቀየረልሽ፣ ቸኮሌት አለ፣ ፒዛ አለ፣ ወተት አለ። አረ እንደዚህ አይዛቅም አንተ ቸኮሌት ጨለማ ሽሮ እኔኮ ብርሃን ይሄ ቸኮሌት አሁን ስንት ብር እንደሆነ ግን ታውቃላችሁ? ለየተፈጥሮ ዛሬ እንደው ምንም አየር የለም አልሰራም። ቢሰራ እንዲህ አይበላም ነበር። ብላው ይመችህ። ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ ወደጋይ መጣችሁ። ሁሉ አማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በየላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ከዴሊቨሪ ስራ መልስ ከምሽቱ 5 ሰዓት በቅጡ ወተት ጠጥታ ያልጨረሰች ልጅ ክለብ ሳንድዊች አይተሃል? ማማና አንከር ወተት ዴሊቨሪ እየሰራች ወንድ ልጅ ፍቅር ሲይዘው እኔ በስማ እንዴት እንደማፈቅረህ ከዚህማ ፍቅር ባይዘኝ ነው የሚገርመኝ። እየሰማኝ ነው። ከዚህ በኋላ መለየት ነው ፈልገው። አዎ መለየት ሂጂ፣ በእናትሽ ሂጂ። እንኳን አንቺ ሐምዴና ና ይሄ ደሙ ለፍቅር በስማ ምን ፍቅር እንለያይ ስላለች እኔ ወንድ ያሳደገኝ ወንድ ልጅ ነኝ። አልደበረም እኔ አልደበረኝም። ምንም አይደብርህም? የምር እንኳን እሷ ማለት ነው ማንም ለምን አይሄድም መጣ ቀረ ጀግና በስማም ጀግንነት ልብስህን ቅደድ፣ ልብስህን ቅደድ። አንተ ይቺን የመሰለች እንለያይ ብላ ከዚህ በኋላ ምን ህይወት የለህም። በል ሂድና ጠጣ። በረኪናም የአይጥ መርዝም ግድ ነው። ከሰይፉ ሾው አቤት ፈዋ አቤት ፈዋ። መጀመሪያ ያደረኩት የወዳጄን ዴሪ ፋርም እና የጤፍ እርሻ መጎብኘት ነበረ። በመቀጠል የሚገርም ከሳት ሳልፍ ያለው የዚህ ሰውዬ ውሎ እንዴት ደስ እንደሚለኝ እኮ ገጠራ ገጠር እያሳየን የሚበላው ምግብ ወይኔ ምግቡን ስጠኝ። ምሳሌ ኔቸር ምናምን አሁን የት ፓርክ ነው ያለኸው? አሁን እዚህ እኮ ነው ሽሮ እየበላው ራሱ በነፃ እኖራለሁ። በእናትህ እንኳን እንዳንተ እየበላው ይሄውና ጨጓራ አለ። እዚህ ጋር ደግሞ ምንድነው ስጋው? የስጋው አይነት ቅጠላ ቅጠሉንም ታውቀዋለህ። ቤቱ ደግሞ ማይበቀል ተክል የለም አትልም? ማይበቀል ተክል የለም። ስጋው ራሱ ከመሬቱ ነው መሰለኝ የሚበቅለው። ዛሬ አሁን ቆይ ምን ሊሰራ ነው ደግሞ? አይተሃል? ምንድነው አሁን ይሄ ስጋ በቀጫጭኑ ተከትፎ ምናምን፣ ይሄ ደግሞ ጥብስ ምናምን። ይረኩኒ ገጠር ሰው እንዴት ሎተሪ እንደወጣለት ሰው ይኖራል? ቆይ እኔ ከዚህ በኋላ ለአንድ ሰው 5 ሳንቲም ገጠር ብር አልክ። እንዲህ እየበሉ ነው እኮ ይሄን አይናገሩም። እሱ ነው ሄዶ ያጋለጣቸው። ያውን የአትክልት ብልቅልቅ በየዋለሁ። ናይፍ እስኪሎ አራሱ አይታ አንተ ይሄን ምግብ እኮ ከተማ እዚህ ፍቅሪ ኩርስፓኛ እኮ ስንት እንደምትባል ታውቀዋለህ። እሱ ቀለል አድርጎ ይበላዋል። የሚገርም ውሎ ምናምን እያለ እንዴት ላይገርም ይችላል? ይሄን ምግብ ከበለው በኋላ ሙሉ ቀን ባለቅስ ራሱ ማታ ብትጠይቅ የሚገርም ውሎ ነው የምለው እኔ። ሸረስኪል ከተማማ ይቺ ሰው ሼፍ ነበረች። ማርያምን ዝም ብሎ ገጠር አየሩን አየውና አረ ከተማ እዛ ይቅርብኝ ብላም ብሎ ነው ገጠር ሄዶ። ግን ወፍር ዛሬ ሸሚዝህ ያምራል፣ ቺል አደራር አበላልህ ምናምን የሰጠኮ ነው። ግን ወፍር ብራዘር፣ ወሳኙ ነገር እሱ ነው፣ በልቶ ማስመስገን ብራዘር። ግን ስትበይ ትመችኛለሽ። ስትበላ ብቻ ሳይሆን ስትሰራ ራሱ
አንደኛ በቃ እቺን ስጠኝ። ዛሬ ቀለል ያለ ቁርስ ስጋ ከነነፍሱ መሬት ይቀበርልሻል። አፈር ነህና ወደ አፈር ትመለሳለህ ተብላለች። መቼም ዶሮ ናት መሰለኝ። እሺ አሁን ይሄ ምንድነው? ማንነቱ ምንነቱ ያልታወቀ ፍራፍሬ ምንድነው? ነጭ ነው ከውስጡ። ኮሜንት ላይ ጻፉልኝ አሁን የላጣውን ነገር ፕሊዝ። እንደምታውቁት ስልክ አይፎን 30 ፕሮ ማክስ 256 ጂቢ በ78 ባትሪ ነው። ወደ 15 ፕሮ ማክስ ማሳደግ ፈልጋለሁና ከኔ ጋር ኮላብ ማድረግ የምትፈልጉ ፕሮሞሽን ማሰራት የምትፈልጉ ወይም ቻሌንጅ ማሰራት የምትፈልጉ ስልክ ቤቶች ኢንቦክስ አድርጉልኝ። እናንተም ፋሚሊዎች ሜንሽን አድርጓቸው። ወዳቸዋለሁ። አረ ኮላቦሬሽን ስጡት። እሺ እኔ እኮ ኮላብ ሲል ገጠር መጥቼ አላ እየቀረስኩ ምናምን ከዛ ደግሞ በሚለው የሆነ ነገር እያበላሽኝ ምናምን መስሎኝ ነው። ገንዘብ የለኝም እኔ አልሰጥህም። ፕሮሞሽን ግን አሰሩት። ይሄ ሰውዬ እንደዚህ ጽድት ያለ ምግብ እየቀረጸ እንዲያሳየን ፕሮሞሽን ስጡት። የት አላችሁ? በርበሬ በዘይት ነው። እኛ ቤት ወጥ ካልተሰራ ይችን ምግብ ነው የፈጠነ እንትን አድርገን መንበላ የነበረው ድሮ። ወይኔ ስትችልበት ግን ወይኔ አበላሉ ወይኔ ሲያምር ያንተ አበላል ስትል አንተን ያገባች አልኩ እኮ በቃ ባለፈው አንተን ያገባች ሚስት እንዴት የታደለች እንደሆነ እስቲ ሁላችሁም ሴቶች አግባኝ በሉ እስቲ ጻፉለት ለዚህ ሰው። እንዴ ይሄ ሞያ ማትቺ እንጀራ ማትጋግሪ ምናምን ተኝቼ ቀልቡኝ የምትይቺ እኮ አድነሽ ነው ይሄ ሰውዬ ማግባት ያለብሽ እኮ። ምንም አያሳስብም በቃ እያየሻ ደግሞ የሚሰራው ምግብ አይደለም ለሁለት ሰው እሱ ብቻውን ነው የሚበላው አይወፍርም እንጂ ለ12 ሰው ይበቃል ኮርቶ የሚሰራው ዝም ብሎ ቀለል አድርጎ የሚሰራው ምግብ። ስለዚህ አንቺ ብቻ እንዳትወፍሪ ጧት እየተነሳሽ ለሼፕሽ ትሰሪያለሽ፣ እሱ ይቀልብሻል። አያሳስብም በቃ ሳትወልጂ ያርስሻል። ሳትወልጂ ፓፓያ ተላጠ ደግሞ ፓፓያዎቹ ራሱ ከቤት ነው መሰለኝ የሚበቅሉት። ምንት ንጹህ ምግብ በቃ ሁሉ ነገር ንጹህ ሲያምር perfect everything። ዱቄት የጁስ መፍጫ ውስጥ ዛሬ ገና ሲገባ አየሁ። አይታል ለማብኳት ጊዜ ማጥፋት አልፈለገም። ዝም ብሎ በብሌንደር ብለንድ። እሺ የተጠበሰው ስጋ እንዴት ሆነልህ? አቤት ይሄ እኮ ነው አሁን በቃ ናቹራሊ ግሪልድ የሆነ ስቴክ ስሞክድ እንጀራ ላይ ስሞክድ የሆነ ቢፍ ተደርጎ በሹካ የበላ የመጀመሪያው ሰው ግን እንዴትም ብትበላው ያምርብሃል። በያ ቴንክ ዩ። yes ስምሽ ፍቅርተ ነው። yes አሜን። ምንድነው የለበሰው? ባለቤትሽ ተመስገን ነው። yes እንዴ ኧረ ተከረባበተ። እናንተ ጋር እንተዋወቃለን? አንተዋወቅ። እርግጠኞች ናችሁ? እርግጠኛ ነኝ። ሰላማዊትን ታውቂያለሽ? ከዴሊቨሪ ስራ መልስ ታገባለት ወደ ቤቱ። ጸዳ ያለ ነገር እንጠብቃለን። አሁንም ቶሎ ብለሽ ቦታ ሲሽው እናቴ ዛሬ አገባብሽ አያምርም ነው የምልሽ። መክተፊያው ላይ ስጋ ነው ማየት የምንፈልገው። ኧረ በለው ጭራሽ። ኧረ ዛሬ ምግቡን የፍየል አረግሽው። በቃ ምን ቅጠል አይመጣውም። እንደዚህ ትበያለሽ ወይ? ዛሬ ጾም መሆን አለበት እንዴ? አለመደብ ያለ ነገርሽ ያለ ሁኔታሽ እንደዚህ እኮ አይበላም። እኔ የዛሬውን ከዴሊቨሪ ስራ መልስ አልለውም። ከሌላ ዘርፍ የሌላ የመንግስት ሰራተኛ ሲገባ የሚበላው አበላል ነው ዛሬ። ኧረ ሰከንድ ፌዝ አለዋል። አጨራረሱ ምንም አይልም፣ ግን እንደሌላ ጊዜ በደንብ አስጠግተሽ ነው መብላት ያለብሽ። የእሑድ ውሎ አንቺ እኮ አታስከፊኝም። በየቀኑ አንተን ነው ማየት ያለብኝ። ሲጀምር ሌሎቹ ከስረዋል፣ አንተ አልከሰርክም እስካሁን። እርጎ ላይ ቸኮሌት ምናምን፣ ይቺ የባለፈዋ ቸኮሌት አላለቀችም። ምንድነው ሻውን እየበላህ ያለው? ቺክን ነው። አንቺ እኮ አውቀሽበታል። በቃ ብራዘር ጥር በቃ አሬ መችሽ እንዴ ይጣፍጣል። ጨዋንሶታል።
ዴዘርቷ መጨረሻ ላይ አይበላም። ያረገ እኮ የለም እኮ ይሄ እኮ እንደዚህ አይበላም። ከእጽ ዴሊቨሪ መልስ አንተ መጨረሻ ላይ አመኑ። በቃ ፒፕሉ በቃ አምነዋል ነው የምልህ። ከዚህ በኋላ የሚያዘዋውሩት ምግብ እንዳልሆነ ሁላችንም አምነናል። እጽ ነው የሚያዘዋውሩት። አመነ አንተ ደብሮታል። ይኸው ዝም ብሎ ነካ ነካ አረገ። በርገሩን አልተመቸውም ብዙ። ዝም ብሎ እንዳይደብራቸው ካቻፑን አስተርፎ ወጣ። ፓርት 1 ራስሽን ጠብቂ፣ ራስሽን ተንከባከቢ ልጄ። እሺ እናቴ አታስቢ። እሺ ከዓመታት በኋላ አይኗን ምን በቦክስ አቀብሏት ነው የበለዘችው። ኧረ ጫካ ውስጥ ሀበሻ ቢራ እናቷ መጣች ልትጠይቃት። የሉም ብላ ተመለሰች። አይታል ባልየው እየከሸከሻት እኮ ነው። ደግሞ ይንጎም አለ በል አንተ። ስንተኛው ክፍለ ዘመን ላይ ነው? ቆይ ምግባት ስሚያትሽ አልፈሽ ምግብሽ ነው። ቆይ በቃ እኔ ልሂድ እንግዲህ ይሻላል። ሌላ ቀን በሰፊው እንጫወታለን። እንግዲህ አበላሸሽብኝ ይልና አሁን በቦክስ ምን ይሁን ነው እያልክ ያለው ሰውዬ? አይደረግም እኮ በዚህ ዘመን ሚስቱን ይመታ ወንድ አለ? ይኸው ዛሬ አሁን ሰክሮ መጣ። እድልሽን ተጠቀሚ። አሁን ከሰከረ አጋድሚው። ኧረ አንተ እይታው ምናምን ስሬት ላይ ጋጋን ነው የሚመስሎሽ? ሚስተር ሀበሻ እባክሽ ደቂቃ ጨምርልኝ በማርያም። እሺ ሜላት ኧረ ይቺ ፈላ እንዴት እንደምትመቸኝ ሜላት ማትገለኛለሽ። ፈጣሪ እርዳኝ። ውጣው በጥሹ ዛሬ በጣም ደስ ብሎኛል። ያ ተፈታ። ከጀርባ ይመጣ እንዲህ ተቋቋመ። ኧረ አንተ የዚች ልጅ ማዘርና ፋዘር ግን የሚገርም ኤዲተሮች እንዲህ ይላሉ። ከመክሳታችን የተነሳ ጉንዳንን ረግጠ ነው አልሞተም ተሸክሞ ሄደ። ምን ያህል ብትከሱ ነው? ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።